አቢኩም ኢብራሂም ይላል። ይህ ሃይማኖት እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ስለዚህ ያን አንዱን አምላክ ብቸኝነት እናምልክ ነው። ስልጣን ነው፣ ሌላ ነገር አይደለም። መለኮታዊ ጌትነት አይደለም። ኦኬ እሺ። በዮሐንስ ወንጌል ምዕራፍ 14 ከቁጥር 14 እንዲህ የሚል ቃል አለ። ያው ደቀ መዛሙርቶቹ ነው መጀመሪያ የተናገሩትን አያይዞ ማለት ነውና እናንተ መምህርና ጌታ ትሉኛላችሁ አለና ትክክል ነው አለ። እንደምትሉኝም እኔ እንዲሁ ነኝና እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለ እግራችሁን ካጠብኩ እናንተም እንደዚሁ እርስ በርሳችሁ ያው ሊያስተላልፍ የፈለገውን ነገር ግልጽ ነው። እዚህ ጋር እርስ በርሳችሁ ተከባበሩ። ያው እግርን እጠብ ለማለት ነው። ግን እኔ መምህርና ጌታ ሆኜ አለ። ዮሐንስ 14:1 ላይ ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔር እመኑ። እሺ እዚህ ጋር ጌታ መሆኑን ይናገራል። ማቴዎስ 19 ማቴዎስ 19:13 ላይ ስለ ታሰረችው ውርንጭላ እዛ ጋር ይናገራልና ፍቷትና ሀምጡ ለማን ከተባለ ለጌታ ታስፈልጋለች። ስለዚህ ጌታ ነኝ እያለ እየተናገረ በእኔ እመኑ ብሎ እየተናገረ ዮሐንስ 3:36-37 እኔ የአባቴን ፍቃድ ልፈጽም እንጂ የራሴን ፍቃድ ልፈጽም አልመጣሁም አለና የአባቴን ፍቃድ ልጁን አይቶ ያመነ የዘላለም ሕይወት እንዲያገኝ ነው ይላል። ስለዚህ ቃል በቃል ይሄን የተናገረውን ነው። በቃ አሁን ልናገር። እሺ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይንስ አይደለም? ጥሩ እሺ፣ በመደረግ ነው። እንዴት ተደረገ የሚለው ጋር ልምጣ። ስለዚህ በመደረግ የተገኘ ጌትነት ነው አይደለም? ይኸውልህ ብዙዎቹ ጌታ ተብሏል። ሙሴም የእስራኤልን ሕዝብ ከፈርዖን ግዛት አውጥቶ ወደ ከነዓን ምድር እንዲያወርስ ተሹሟል። በጊዜው በሰዓቱ ከበረበርም ብዙ ጌታ ነበሩ። ይሄኛው ጌታ ግን ይለያል። ይሄ የነፍሳችን የህይወታችን የነፍሳችን የዘላለም ህይወት የምናገኝበት ራሱ አባቱ ምን አለ? በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እርሱን ስሙት አለ። እርሱ ደግሞ ምን አለ? እኔ ህይወት ነኝ፣ እኔም መንገድ ነኝ። አዳምጠኝ። አንቱ አጭር ጥያቄ ነው የጠየቀው። መለኮታዊ ባህሪ ለሆነ አካል የሚሰጥ ሼር የሚደረግ ነው ወይንስ ባህሪ ነው? ለዛ ለአካል ባህሪው ነው። አይወለ አብ ያነ ወልድ በባህሪው በፍቃዱ በሐሳብ በድርጊት ከአብ ጋር አንድ ነው። ግን አብ ደግሞ በወልድ የሚገለጥበት አንዱ መንገድ ነው። አንቱ አናርዝመው ለሌሎች እዚህ ስለሚማሩ ሌሎችም ስለሚጠቀሙበት እንድንረዳ ዘንድ ገብተዋል አይደለ? ጥርብጥና አድርገን እናቅርብላቸው። አንተ ጌታ ነው የሚለውን ተክሳል አይደለ? አንቱ አይተናል። እሱ ይሄ ጌትነቱን በመጽሐፍ ቅዱስ ስንፈትሸው ጊዜ በመደረግ ያገኘው ጌትነት ነው ክርስቶስ ወይንስ አይደለም? ጌታ ተደርጎ ነው አድራጊ ያለው ወይንስ የለውም? ወይንስ የራሱ ባህሪው ነው መለኮታዊ ባህሪው ነው ወይንስ ተደርጎ ነው? እርሱ የማይታየው አምላክ ምሳሌ ይለዋል መጽሐፍ ቅዱስ፣ ወይ አምሳል ይለዋል። ስለዚህ ለሰው ልጅ ከአብ ዘንድ ከአብ ዘንድ የተሰጠ ነው። በቃ ለሰው ልጅ አይደለም። የጌትነቱ በመደረግ ያገኘው ነው ወይንስ አይደለም? በመደረግ አይደለም። ምክንያቱም በጣም በቃ አለቀ። በመደረግ ነው። ማስረጃ ልስጥህ። እሺ ስጠኝ። ምክንያቱም አላቁን አስተምረን። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቃል በቃል እግዚአብሔር ጌታ አድርጎት እንደሆነ ኢየሱስ ክርስቶስን ልንሰጥህ ነው። በመደረግ ያገኘው ጌትነት የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። አንድ ያላሳውጣለት ያ ተመልከት ማስረጃ። እሺ ጥሩ፣ እንደዚህ እንማማር። እንደሱ ይሻላል። አየህ። እሺ አሁን ቀጥል። እንግዲህ ይላል እንግዲህ ይህን የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ማነው ጌታ ያደረገው? እግዚአብሔር ኢየሱስን ማለት ነው። ትክክል። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው። ጥሩ።
እቀበላለሁ። ምክንያቱም ቃሉ ነው የሚለው። ስለዚህ በመደረግም ቢሆን ባይሆን ግን አንድ ነገር አለ። ለምን ተደረገ? በእርሱ የዘላለም ህይወት እንዲኖረን ነው አይደል? አይደለም መጽሐፍ ቅዱስ እንደሚለው የዘላለም ህይወት ወደሚለው እንመጣለን። ግን መደረጉ ፍጡር መሆኑን እንደሚያሳይ አንዴ ልንገራችሁ። ምክንያቱም አምላክ በባህሪው መለኮታዊ ባህሪ አለው፣ በመደረግ አያገኘውም ባህሪያቶችን። ነገር ግን ፍጥሮች በመደረግ ይሄንን ሹመትና ስልጣን ያገኛሉ። ያ በመደረግ የሚገኘው ደግሞ መለኮታዊ ባህሪ ሳይሆን ሹመት ነው፣ ስልጣን ነው። ለተላከላቸው ወገን አለቃ መደረጉን ነው። እዚህ ጋር ማንን አስመልክቶ እንደሆነ ጥቅሱ ራሱ ወዴትም እንዳልሆነ ይናገራል። ለእስራኤል ወገን እንደሆነ ቁጭ አድርጎታል። ያው የእስራኤል ወገን ሁሉ ይወቅ እያለ ቃል በቃል ይናገረዋል። አሁን አንድ ነገር እናስጨብጣቸው በዚሁ አጋጣሚ። ነቢያቶች በየዘመናቸው አምላክ የጌትነትን ስልጣን ሰጥቷቸዋል። ጌታ ማለት ማለት ነው ለህዝቦቻቸው አለቃ መደረጋቸው። ለተላኩለት ወገን አንድ ልጨርስ። ለተላኩለት ወገን አለቃ ሹመት መደረጋቸው ነው። ዮሴፍ ወዴት ነው የተላከው ብለን ብናይ ለምሳሌ በቁርአንም በመጽሐፍ ቅዱስም ላይ ምናልባት ቁርአን አንብበህ ከሆነ ወደ ግብፅ ሀገር ተልኮ ነበር። በግብፅ ሀገር ላይ ንጉስና እና ሹመትን ተሰጥቶ ነበር። በዚያ ሀገር ላይ ምን አድርጎታል ከተባለ አምላክ ጌታ አድርጎታል፣ ሹመት ተሰጥቶታል ማለት ነው። ያውና ማስረጃ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚለው ይህ ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔና አትዘግይ ይላል። ማን ጌታ አደረገው? እግዚአብሔር። ኢየሱስን ማን ጌታ አደረገው? እግዚአብሔር። ዮሴፍ ቤት ላይ በግብፅ ላይ፣ ኢየሱስ ቤት ላይ በእስራኤል። አሁን በየሀገራቸው ነቢያቶች በተላኩበት ዘመን ለህዝቦቻቸው ምንድን ናቸው? አለቃ ናቸው፣ ሹመት ናቸው፣ መሪዎች ናቸው። ማን ነው ይሄን ስልጣን የሰጣቸው? አምላክ ነው። እኛ እንዲህ አይነት ቃል እናውጣ ብንል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እንደመላካቸው አነ ሰይድ ወለድ አደም ብለዋል። እኔ የአደም ልጆች ሁሉ ጌታ ነኝ አሉ። ግን እኛ ጌታ የሚለውን ከምን አንጻር ነው የምንረዳው? ሹመት መደረግን ነው፣ ስልጣን መሰጠትን ነው። ገብታችኋል አይደለ? እኔ የአደም ልጆች ሁሉ መሪ ነኝ አለቃ ነኝ ብለው እንደተናገሩ ነው የምንወስደው እንጂ ጌታ ነኝ ብለዋልና ለአደም ልጅ ሁሉ፣ ስለዚህ የሰው ዘር ሁሉ ፈጣሪ ናቸው ብለን እንኳን አንልም። ጌታ የሚለው ምን ታስቦበት ነው የሚለውን እናውቃለን። አላህ ያሕያ ዓለይሂ ሰላምን ወሰይደን እያለ ይጠራዋል። ለሚላክበት ዘመን ጌታ የሚሆን እያለ ይገልጸዋል። ጌታ ሲባሉ ግን ሹመት ማለት ነው፣ ስልጣን ማለት ነው። ተረድቻለሁ። እሺ፣ እዚህ ጋር አንድ ጥያቄ አለኝ። እሺ፣ ከነቢዩ መሐመድ እና ከኢየሱስ ክርስቶስ ማን ነው ቀድሞ የመጣው? ቀድሞ የመጣው ኢየሱስ ክርስቶስ ነው። ስለዚህ እኔ ኢየሱስን ነው መስማት ያለብኝ? ነቢዩ መሐመድን ነው? አሁን የአደም አለቃ ነው ጌታ ነው ተብሎ ከተሾመ በአላህ መጀመሪያ መስማት ያለብኝ መስማት ያለብህ በአንተ ዘመን ለአንተ የተላከልህን ነቢይና መልእክተኛ ነው። ኢየሱስ ክርስቶስ ደግሞ የተላከው ለእስራኤል ወገንና በዘመኑ ለነበሩት ሰዎች ነው። በአብርሃም ጊዜ የነበረ ሰው ማንን ነው መስማት ያለበት? ሙሴን ነው? ለአብርሃምን ነው። በሙሴ ዘመን የነበረ ሰው ማንን ነው መስማት ያለበት? ሙሴን ነው። አይኔ አብርሃም ካልሆነ አልቀበልም ቢል የሙሴ ህዝብ በፍጹም ተሳስቷል። በዘመኑ የተላከለትን ነቢይ እንደ ነቢይ አድርጎ ሊቀበል ግድ ይላል። አላህ በቁርአን ላይ በመሲሁ ዘመን መሲሁን እንጂ ሌላ ማንንም እንዳትከተሉ እያለ ያዛቸው ነበር። የቁል አላህ ሱብሓነሁ ወተዓላ ወረሱለን ኢላ በኒ እስራኤል፣ የማርያምን ልጅ ለእስራኤል ልጆች መልእክተኛ አድርጌ ልኬላቸዋለሁ አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል፣ ለእስራኤል ልጆች ተምሳሌት አድርጌዋለሁ መሲሁን እያለ ይናገራል። መሲሁ ራሱ ለማን እንደተላከ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁን አላቸው እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእናንተ የተላኩኝ መልእክተኛ ነኝ አላቸው። አየህ አይደለ? ስለዚህ በዘመኑ የተላከለትን ነቢይ ሊከተል ይገባል ማንኛውም ሰው። አምላክ አላህ ሱብሓነሁ ወተዓላ እዚህ ጋር ደግሞ ሁለተኛ ቆሮንቶስ እኛ ጋር ስትመጣ በአዲስ ኪዳን ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እንዲህ የሚል ቃል አለ። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ ይላል። የሰዎችን ኃጢአትና በደል አይቆጥርባቸውም ራሱን በክርስቶስ ኢየሱስ ሲያስታርቅ። አሁን እዚህ ጋር አንተ በእርግጥ ለምልጃ ምናምን ከኔ ጋር እያወራ ስላልሆነ እርሱን ስለመቀበል ጉዳይ ነው። አየህ፣ እንደዛ ከሆነ እኛ በኃጢአት የጠፋን ከእግዚአብሔር እየተለየን ሌላ ሰይጣናዊ ዓለም ውስጥ ቅድም ደግሞ የሆነ ብለሃል። ክርስቶስን ላልተቀበሉ ወይ ከእግዚአብሔር ላልታረቁ ጨለማ ዓለም ውስጥ ላሉት ሰይጣን ጌታ ነው።
ገዢ ነው። ላመኑት ግን አይደለም። እግዚአብሔር በኢየሱስ ክርስቶስ በኩል ሆኖ ዓለምን ያስታርቅ ነበር። አዎ። ስለዚህ ዓለሙ የእግዚአብሔር የሆነ የጠፋ ዓለም ነበረ። በክርስቶስ ኢየሱስ ግን ዓለሙን ከራሱ ጋር አስታረቀ። ስለዚህ ጥሩ ነው ያነሳው ነገር። አዎ አምላክ በነቢያት በኩል ሆኖ ከሰዎች ጋር ይታረቃል። አምላክ ከሰዎች ጋር የሚታረቀው ለምንድነው መታረቅ ያስፈልገው ከተባለ ኃጢአትን ስላደረጉ ክህደትን ስላደረጉ አምላክ ሰዎችን በክህደታቸውና በኃጢአታቸው ይጣላቸዋል አይደለ? ትእዛዙን ሲተላለፉ የዛኔ አምላክ እነዚህን ሰዎች ሊታረቃቸው ሲፈልግ አንድን መልእክተኛና ነብይ ያስነሳላቸዋል። በዚያ ነብይ በኩል ይታረቃቸዋል። በመሲሁ በኩል ነበር አምላክ ሲታረቃቸው የነበረው ሰዎችን ከአምላክ ዘንድ የሰማውን ቃል መሲሁ ለሰዎች ሲያደርስ ጊዜ ያን ሲከተሉ ሰዎች ከአምላክ ጋር ይታረቃሉ። እርሱ ከአምላክ እየሰማ ለሰዎች መልእክትን ማድረስ ብቻ ነው ስራው። ይሄ ነው መታረቅ ነው ማለት። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ራሱ ሲናገር ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰውኛል። አይደለ? ከአምላክ ዘንድ የሰማው ቃል አለ። ያን ቃል ለሰዎች ያደርሳል። ያን ቃል ሰዎች ሲከተሉ አምላክ በመሲሁ በኩል ሰዎችን ታረቃቸው። ለዚያ ለቃል ተገዢዎች ሲሆኑ ጊዜ ማለት ነው። ገብቶሃል አይደለ? ይሄ ነው ዓለም ሲባል ኢየሱስ ክርስቶስ የትኛውን ዓለም ነው? ዓለም የሚባለው ለሁለት ከፍሎ መጽሐፍ ቅዱስ የሚያየው አንደኛ ፍጹማዊ ዓለም አለ፣ አጠቃላይ ዓለም ማለት ነው። ሁለተኛ ደግሞ አንጻራዊ ዓለም አለ። ታዲያ ኢየሱስ ክርስቶስ ዓለም ሲል የትኛውን ዓለም ነው ከተባለ የአይሁድን ሕዝብ ነው ማለት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ምን ይላል? እኔ አንድም እንኳን በድብቅ የተናገርኩት የለኝም፣ ሁሉም በገሃድ ተናግሬያለሁኝ። ሁሉም በገሃድ ለዓለም ተናግሬያለሁ አለ። የሚገርም ከዛ እዛው ሌላ አንቀጽ ላይ ሳይሆን እዚያው ላይ አይሁድ በምኩራባቸው በሚሰባሰቡበት ተናግሬያለሁና አለ። አይደለ? ስለዚህ ዓለም ሲል ኢየሱስ ክርስቶስ የአይሁድን ሕዝብ አስመልክቶ እየተናገረ አንጻራዊ አድርጎ እንደሆነ እዛው ላይ ቁልጭ አድርጎ አስቀምጦታል። በሌላም ቦታ ላይ ሄደ ዓለም የሚለውን ጥቅስ ብታመጣ ከአይሁድ ሕዝብ ዘሎ የሚሄድ አይደለም። ኢየሱስ ክርስቶስ ሌት ነው ሄዶ የተናገረው ብለን ስናይ ሙሉ መጽሐፍ ቅዱስ ላይ ለአይሁድ ሕዝብ ብቻ ነው። ገብቶሃል አይደለ? ወዴትም አካባቢ ወጥቶ ሌላ ዓለም አልተናገረም። ራሱም እዛው በአንደበቱ ሲገልጸው ምን አለ? እኔ ለዓለም ተናግሬያለሁ ካለ በኋላ አይሁድ በምኩራብ በሚሰባሰቡበት ሁሉን ተናግሬያለሁኝና አለ። ስለዚህ አንጻራዊ ዓለም ነው። ወደ ነቢዩ መሐመድ ስንመጣ አንጻራዊ ነው ወይ ከተባለ አይደለም። አምላክ አላህ ሱብሓነሁ ወተዓላ ደግሞ ለዓለማት ህዝብ ነው የላኩህ እያለ ይናገራቸዋል። ስለዚህ ማን ነው ሊከተል የሚገባ ሰው በዚህ ጊዜ ዘመን ከተባለ ቅድም ለጠየቀው ጥያቄ ለዓለማት ህዝብ ተብሎ የተላከው ነብዩ ሰለላሁ ዐለይሂ ወሰለም ናቸውና እርሳቸው ነው። እኛ እርሳቸውን አምልኮ አይደለም፣ መሲሁንም አምልኮ አይደለም፣ አብርሃምን አምልኮ አይደለም። አብርሃምንም መሲሁንም ሙሴንም ኢየሱስ ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም የላከውን አንዱን አምላክ አምልኮ ነው ጥያቄያችን። ያ ነው፣ ሌላ አይደለም። እሺ ቀጥል። እሺ ይሰማል? እኔ ስሙ እሺ ቆይ እኔ አልጨረስኩም። አጭር ቃል ላይ አልቆይም። ይችን ላሳየውና ልወጣ ቀደም እንትን ስላለኝ ነው። እሺ ትሰማለህ? እሺ ይሰማል። ኦኬ እሺ የዮሐንስ ወንጌል በአጭር ነው፣ በቃ እንዳታቋርጡኝ። ይችን ላንብብላችሁና አሁን ኢየሱስ ክርስቶስ አምላክ ስለመሆኑ አጭሩ ተነግረን ወይም ደግሞ ጥያቄ ቀደም ነበር የጠየቅኩህ የኢየሱስ ክርስቶስ አምላክ ነኝ አይደለም ነው የሚለውን ነው የጠየቀኝ። እኔ ደግሞ የዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 1 ጀምሮ ያ ችግር የለውም እሱ እናየዋለን። ግን ጥያቄው ደግሞ ያው ባጭሩ እንትን ልበልና እቺን ደስታው ኦኬ እሺ ላስነበብ መልስ አላገኘሁም፣ ግን ይሄኛውን ጥቅስ እናንብበው በለን። ችግር የለም። ጥያቄው ምን ነበር? ቀየርከው። ጥያቄው ኢየሱስ ክርስቶስ አንድ ቦታ በትልቁ አድርገኝ አምልኩኝ ወይንም ተገዙኝ አንድ የተረከከች ቀስ በላላ አው ፊተነኝ ያላት ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንድ ቦታ ላይ አምልኩኝ ወይንም ተገዙኝ ብሎ ለአምልኮ ጥሪ ያደረገበት ቦታ አለ ወይ ነበረ? ለዚህ መልስ የለም። አስጨርሰኛ አስጨርሰኝ በትልቁ አድርገኝ። እሺ ያው ከምዕራፍ 17 የዮሐንስ ወንጌል ምዕራፍ 17 ጀምሮ ከቁጥር 1 ጀምሮ እንዲህ ይላል። ኢየሱስም ይህን ተናገረ አለ። ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅህ ያከብር ዘንድ በስጋም ሆነ ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለው። ይሄ ጋዝ ልጅህን አክብረው ይላል። ይሄ ጋር ልጅህን አክብረው። ልጅ ማለት ማን ነው? ኢየሱስ ክርስቶስ ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እኔ ላደርገው የሰጣኝን ስራ ፈጽሜ በምድር አከበርሁ
አሁንም አባት ሆይ ይላል። አባት ሆይ ማለት ማን ነው? አብ ማን ነው? እንደዚህ ባይ ወልድ ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ይላል ክብር አንተ በራስህ ዘንድ አክብረኝ። ይሄ ምንድነው? ዓለም ሳይፈጠር ኢየሱስ ክርስቶስ ነበር የሚል ቃል እስርህ ላይ የለም፣ ግን ዝም ብለን እንስማ። ይሄ ምንድነው? ዓለም ሳይፈጠር ይሄው አንዱ መጀመሪያ አስተውል። ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው በነበረኝ ክብር አለ እንጂ ዓለም ሳይፈጠር ነበርኩ አላለም። ወይንም ዓለም ሳይፈጠር በአንተ ዘንድ በነበረኝ ማለት ነው። ዓለም ሳይፈጠር በአንተ ዘንድ እና በነበረኝ ክብር ማለት ማን ነው? የነበረኝ ክብር እያለ ያለው ማን ነው? ኢየሱስ ክርስቶስ አይደለም እንዴ? ለምን ነው እውነታውን ወይ አንዴ ተረጋጋ። እንደፈጠረው ለሚናገር አለ እንደፈጠረው ለሚናገር አለ ዓለም እንደፈጠረው ላይ አስጨምሩ። እሺ ኦኬ፣ ሰምተኛል፣ ይሰማል። ጌታችን ይዞኝ አስረዳ። ዓለም ሳይፈጠር ነበረ ኢየሱስ የሚል የለም። ወይንም ዓለም ሳይፈጠር ይሄ ምንድነው? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር እያለ ያለው ማን ነው? ኢየሱስ ክርስቶስ አይደል? ምኑ ነው የነበረው? ኢየሱስም ይህን ተናገረ እኮ ይላል። ይኸው ለአንብብ ምዕራፍ 17 ወይ አውጣና አስነብብ። ይህን ጥቅስ በደንብ ነው የማውቀው። በጣም መጽሐፍ ቅዱስ ነው። ኢየሱስ ይህን ተናግሮ ደሳኔ ዓለም ሳይፈጠር ነበርክ ብለህ ልታልፈህ ያስኩ። በቃ ዓለም ሳይፈጠር በነበረኝ ክብር ነው የሚለው ገብቶሃል አይደል? አምላክ ቀድሞ ማነው ይሄን እያለ ያለው ማን ነው? ይሄን እያለ ያለው ማን ነው እኮ? ኢየሱስ ነው እየተናገረ ያለው። እኔ ነበርኩ አላለም ነው ጥያቄው። አዳምጥ ቆይ አንዴ። አሁን እዚህ ጋር አንተ ልታስረዳን የፈለግከው ምንድን ነው? ጥያቄው ሌላ፣ የመጣኸው ጥቅስ ሌላ። ጥያቄው አንተ እያልክ ያለው ቅድም ምንድን ነው ያልከው? አንተ ቅድም ምንድን ነው ያልከው? አንተ ምንድን ነው ያልከው? ኢየሱስ ክርስቶስ ፈራጅ ነው ስትል ነበር። እንትን ማን ነው? ኢየሱስ ክርስቶስ አምላክ አይደለም ስትል ነበረ። ፍጡር ነው ስትል ነበር። ወይ ደግሞ አንዴ ቀስ ብር ይኸውልህ፣ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይ ብዬህ እሱን ለማምጣት ነበር እዚህ የመጣው። ነገር ግን የለም አይደል? አምልኩኝ ተገዙኝ ያለበት እሱን ጨርስና ስለዚህ ጥቅስ ከመጀመሪያው ጀምረን አብሽርና እሺ ላሳይ እሱን ወይ ከዚህ እዚህ ጋር ይሄን ያዝልኝ ብቻ ይሄን ያዝልኝ። እሺ አምልኩኝ ተገዙኝ ያለበት ቦታ አስተንሽ። አምልኩኝ የተገዙኝ ከሁለት አንዱን ችግር የለም። አንተ በገሃድ ትክክለኛ ራሱን ሲል ነው የምታምነው ማለት ነው? ይሄን ምስክር አይሆንም? አዎ ኢየሱስ ክርስቶስ አምልኩኝ ያለበት ጌታ የሚለውን በምንድን ነው የምትይዘው አንተ? ጌታ እኔ ዓለም ጌታ ወይ ደግሞ የዓለም ብርሃን በእኔም ቆይላውታለሽ ጠብቀኝ። ጌታ ስለሚለው ቅድም ጨረስን በደንብ ከላይ ያለው ራሱ ልጅ አንስቶት ነበረ። አሁን ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበት ቦታ ነው የተፈለገው። ለመሆኑ የምታመልኩት ኢየሱስ ተገዙኝ ብሏል ወይ? ያው ይሄ ጋዝ የማቴዎስ ወንጌል ምዕራፍ 15 ላይ እንዲህ ይላል፣ እናንተ እኔን ማን እንደሆኑ ሐዋርያት ማለት ነው። እናንተ እኔን ማን እንደሆኑ ትላላችሁ? ማን ትላላችሁ ይላል። ስምዖንም ጴጥሮስ መልሶ አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ይላል እንጂ ስጋና ደም ይህን አልገለጠልህምና ይላል። የሰማይ ያለው አባት ማለት ነው። ኦኬ ቆይ ልሄድልህ ነው። ጠብቀኝ። አንድ ስክሪፕቶን ተረጋግጠህ ስበን አንብብልን፣ ችግር የለውም እንሰማሃለን። እሺ ስክሪፕቶን እንዳይዘጋ። እሺ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያንን ትሰራታለህ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻ እሰጥሃለሁ አለው። የመንግስተ ሰማያትን መክፈቻ የሚሰጠው ማን ነው? ኢየሱስ ክርስቶስ አይደል? እባክህን አሁን መጽሐፍ ልታስተምረን ነው ወይስ ለተጠይቅ? አይደለም። አሁን እኮ እየነገርኩህ እኮ ነው። አምላክ መሆኑን እኮ እየነገረህ ነው። አምልኩኝ ወይ ተገዙኝ ያለ የቱ ጋር ነው ጥያቄው? ይሄ እኮ ለሚያስተውል ይሄ በቂ ምላሽ እኮ ነው። ስለዚህ የለም በእንና ወደሱ እንሄዳለን። አምልኩኝ ተገዙኝ ያለበት ቦታ አለ ኢየሱስ። ከይሄ በላይ ምን ተወንሽ? ምን ይሄ ከይሄ በላይ ምን ጣለ? እሱን ጥቅስ ወደሱ እንመጣለን። የመንግስተ ሰማያት መክፈቻ የሰጠው ማን ነው? ኢየሱስ ክርስቶስ አይደል እንዴ? አንዴ ኢየሱስ ክርስቶስ መንግስተ ሰማያት መስጠት አንዴ ኢየሱስ ክርስቶስ መንግስተ ሰማያት ራሱ መስጠት አይችልም። የሱ አይደለም። ያንን ማን ነው ከተባለ ይሄው ታዲያ ይሄው መጽሐፉ ይሄው አውጣና አንብብ። ይሄ ምንድን ነው ታዲያ? ያን ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አውጣው።
እዛው ማቴዎስ ይነግራል። እዛው ማቴዎስ ላይ ሌላ አትሄድም። አብሽር ማቴዎስ ወንጌል ምዕራፍ 20 ቁጥር ቆላስይስ 1:15 አንብብለት በቂ አድርጎ ይነግረዋል። እስከ 17 ቆላስይስን አውጣ። አትረብሹ እንጂ ክርስቲያኖስ ተው እንጂ ምን ነው በስነ ስርዓት እያወራን አንድ ሰው በተራ ታወራለህ። አብሽር እሺ። አሁን መንግስተ ሰማያትን መስጠት እንደማይችል ኢየሱስ ክርስቶስ እሱ በዚህ ጋር ላሳየው ነው። ያ ማለት አምላክ እንዳልሆነ ግልጽ ያለ ማስረጃ ማለት ነው። የሄድክ እሺ፣ አውጣ። እየሰማሁ አውጣለሁ። ማስረጃ ምዕራፍ 20 ቁጥር 20 አውጣው እንጂ እስካሁን ስታወጣ ነበር እንደ ያብ እንግዲህ መስጠት አልችልም ካለ አምላክ አይደለም ማለት ነው። ምክንያቱም አምላክ መስጠት ይችላልና ይሄ ደግሞ የአብ መስክሮልናል። ያብ የዘብዴዎስ ልጆች እናት ይዛ መጣች። ልጆች ከዛ ኢየሱስ ክርስቶስን እባክህ እነዚህ በመንግስትህ እንዲቀመጡ አድርግልኝ፣ አንዱን በቀኝ አንዱን በግራ፣ እኔ ይሄን የምሰጠው አይደለሁም ብሎ ቃል በቃል ይናገራል። ነው ያሳያችሁ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ክፈተው። ይቅርታ መጽሐፍ ቅዱስ ስለሆነ ስልክ ላይ ቢሆን ሰርች እያደረክ ስለማለት በቃ ጊዜ ለመቆጠብ በቃ ነው ላሳየህ። በቃ እሺ አንብበውሽ ከስንት ጀምሮ? ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ቁጥር 20 ማነው? ቁጥር 23 ነው። ቁጥር 23 ቁጥር 23 ነው። ኦኬ እሺ ቆይ ማነው ከጎን ያለው? ሌላ ሰው አለ አይደለ? ማን አይቻለሁ? ከጎን ያለው ሰው ማነው? እሺ አንብቦ እኔን አውራኛ። ምንም ከጎን ምንም የሚባል ነገር የለም። አውራኝ። ቆይ አንተ ራስህ አንብበው እንጂ ተው እንጂ እስካሁን ስታወጣ ነበር እንደ ልታወጣ ነግሬ ኢየሱስ ክርስቶስ መንግስተ ሰማያትን መስጠት እንደማይችል አንተ እንድታነበው ፈልጌ ነው። ቃል በቃል ለራሱ የተናገረውን ነው ደግሞ መስጠት እኮ በጣም አስገራሚው ማለት ነው። ኦኬ ሻምብ ባይ እንትን ላይ ስለሆነ መጽሐፍ ቅዱስ ላይ ስለሆነ በስልክ ይፈጥናል። ስልክ ላይ አንብብልኝ። ኦኬ ዛዋል መጽሐፍን ተው አንተ ራስህ እንድታነበው ነው። በራስህ አውጥተህ ስታነበው ደስ ይላል። ኢየሱስ ክርስቶስ መንግስተ ሰማያትን ይሰጠኛል ብለህ ተስፋ አድርገህ የምታመልከው አካል በዘመኑ ተጠይቆ ነበር። ሴትየዋ ይዛ መጣች ሁለት ልጆቿን። መምህር ሆይ እነዚህን በቀኝና በግራህ በመንግስትህ እንዲቀመጡ አድርግልኝ እባክህ አለችው። እኔም የምሰጠው አይደለሁም እሱም ብሎ መለሳት። ያሰለ እኔም የምሰጠው አይደለሁም ማለት በላይ ከዚህ የበለጠ ምን ይበል ኢየሱስ ክርስቶስ? ያንተ ነው ወደ ማስረጃ ነው እናሳየህ። በቃ መጽሐፍ ቅዱስ በቃ እናወጣለህ ነው በቃ ቁጥር 23 ላይ አወጣለህ። ያውና ኢየሱስ ምን ትፈልጊያለሽ አላት። ከመጀመሪያ ጀምረን እናንብበው አይደል? ያብ ወይ ይሰማ ከቁጥር 20 ጀምሮ እናንብበው። ከቁጥር 20 አድርግላቸዋለሁ። ትንሽ ከፍ አድርገው አነስ። ያውና የዘብዴዎስ ልጆች እናት ልመና ይላል። ምንድን ነው የምትለምነው? ኢየሱስ ክርስቶስን መታ መንግስተ ሰማያት እንዲያስገባላት ነው። ምን ብሎ እንደሚመለሳት ተመልከቱ። አምላክ ከሆነ ያን ያደርግላታል። ነገር ግን ተመልከቱ፣ በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደች እና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱን በግራህ በመንግስትህ እንዲቀመጡ እዘዝ አለችው። የሚያዝ መስላታል። እዘዝ። ኢየሱስ ግን መልሰው የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁ።
አለ። እንችላለን አሉት። እርሱም ተመልከቱ፣ ጽዋዬንስ ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው። ያሰላም ኢየሱስ ክርስቶስ መንግስተ ሰማያትን መስጠት እንደማይችል ቃል በቃል ራሱ ተናግሯል። እሺ እንደዛ ሆነ እሺ ያብ አንድ ጊዜ ያብ ይኸውልህ ዮሐንስ 14 ቁጥር 1 ላይ እኮ ቅድም የሆነ የጠቀስኩት ቦታ አለ፣ ግን እንደዚህ የሚል ቃል አለ። እኔ እሄዳለሁ ዮሐንስ 14 እኔ እሄዳለሁ። እባክህን አንቱ እባክህን እሺ ሚውት ሆና ሳና ይናገር እሱ ትፈቅድለታለህ? ያብ በቃ አውራሽ አንቱ። ለአንድ ሰው ከጀመረ ለምን ጠልቀህ ትገቡበታላችሁ? ያሱ ሀሳቡን ይጨርስ፣ ወንድምህ ነው አይደለ? ይጨርስና እሱ ከዛን ተረሞ ታወራለህ። አብሽር እንትን ጥቅስህን ያዘው የምትፈልገውን እና ልክ እሱ ሲጨርስ ጊዜ ታወራለህ። ደጋምልኝ ደጋሞ ያውን ያልከውን ዮሐንስ 14 ቁጥር 1 ልባችሁ አይታወቅ። ነፍሴ ከላይ ጀምረው እሺ ከመጀመሪያው ከአንድ ጀምረስ ማርቆስ ወንጌል ነው እንዴ? ማቴዎስ ወንጌል ምዕራፍ 20 ከቁጥር 20 እስከ 23 ድረስ በመንግስትህ እነዚህ እንዲቀመጡልኝ እዘዝ አለችው። ይህን እኔ የምሰጥ አይደለሁም ማለት በቃ። እሺ አንብባ አነበብነው እኮ ጌታው ሰው ኢየሱስ ምን ትፈልጊያለሽ? ማን መልስ ወደ ኢየሱስ ምን ትፈልጊያለሽ አላት። ማነች እንደዚህ አላት? ሰው እስኪ ንገረኝ። ያው ከላይ ተቀምጧል። ያው የዘብዴዎስ ልጆች እናት ልመና። ኦኬ ልመና ነው ይሄ ልመና። ኦኬ ሺድ ከዚህ በኋላ የዘብዴዎስ አታሳልፈው፣ ከፍ አድርገው ትንሽ። ከዚህ በኋላ የዘብዴዎስ ልጆች እናት ከልጇ ጋር ወደ ኢየሱስ ቀረበችና በፊቱም ተንበርክካ አንድ ነገር እንዲያደርግላት ለመነችው አለ። ኢየሱስም ምን ትፈልጊያለሽ አላት። ማንን? የዘብዴዎስ ልጅ እናት ማለት ነው። ኦኬ እሺ። እርሷም በመንግስት እነዚህን ሁለት ልጆቼ፣ ይሄን አስምርልኝ፣ በመንግስት የሚለውን ያዝልኝ። እነዚህ ሁለቱ ልጆቼ አንዱ በቀኝ አንዱን በግራ እንዲቀመጡ አድርግልኝ ኦኬ አለችው። ኢየሱስ ግን እናንተ የምትለምኑትን አታውቁም አለ። ኦኬ ትክክል። እኔ በቅርብ ጊዜ የምመጣው እስቲ ዞር አድርገው የምጠጣውን የመከራ ሲዞር አድርገው ጽዋ መጠጣት ትችላላችሁን አላቸው። ያሁን ጥያቄ ነው። የምጠጣውን ያለው ያው ግርፋቱን፣ ሞቱን ማለት ነው፣ ስቅላቱን። ኦኬ እሺ። ኢየሱስም በእርግጥ እኔ ኦኬ ዞር አድርገው የምጠጣውን የመከራ ጽዋ ትጠጣላችሁ፣ ነገር ግን ሰዎችን በቀኝና በግራዬ እንዲቀመጡ የማደርገው እኔ አይደለሁም። ኦኬ ቆይ ይህ አንድ መለስ አድርጎ አንዴ አይደለሁም። ይህ ዞር ይህ ቦታ የሚሰጠው አባቴ ላዘጋጀላቸው ሰዎች ዞር አድርገው ነው። አባቴ ላዘጋጀላቸው ሰዎች ነው። የቀሩት አስሩ ደቀ መዛሙርትም ኦኬ ትንሽ ራቅ አድርገው ማለት በጣም ቀርቦብኝ አይታየኝም። ዞር ራቅ እንዴ ታዲያ በምን ግማሹን ቆርጠህ አንብበህ በምን ይለያል እንዴ? ሙሉ መጽሐፍ ብንጠብቅ ቢያንስ ሙሉን ይሄኛውን እንትን ጨርሰው ይሄኛውን እንትን ጥቅስ ከዛ በኋላ እንትኑን እናገኛለን። በልሽ ኦኬ ራቅ አድርገው። አይ እየተንቀጠቀጠ ምንም ማንበብ አልቻልኩም። አግኝቷል እናንተ መካከል ወይ አንብብልኝ፣ እሺ ሰው አንብብልኝ። ምንም አልታየኝም። እሺ የቀሩት 10ቱ ደቀ መዛሙርት በሰሙ ጊዜ በሁለቱ ላይ ነው ይላል። እኔ የሚሰጥ አይደለም ባለ እኮ ዘጋ በቃ ይሄ ጋር እኮ እየነገረ እኮ ነው።
የቀሩት 10 ደቀ መዛሙርት በሰሙ ጊዜ በሁለቱ ወንድማማች ላይ ተቆጡ። ኢየሱስ ግን ሁሉንም ጠርቶ እንዲህ አላቸው ይላል፣ የአሕዛብ አለቆች የሕዝቦቻቸው ናቸው፣ መሪዎቻቸው በእነሱ ላይ ስልጣን እንዳላችሁ ታውቃላችሁ ብሎ ጠየቃቸው ማለት ነው። ስለዚህ እኔ የምሰጥ አይደለም ማለት ምን ለማለት ፈልገህ ነው? አንተ ምን ለማለት ፈልገህ ነው? ኢየሱስ ክርስቶስ አምላክ አይደለም? ኢየሱስ ክርስቶስ መንግስተ ሰማያትን እኔ የምሰጥ አይደለሁም ብሎ ቃል በቃል ራሱ ተናግሯል። እሺ ታዲያ ለምን ይሄ ጋር ከፍ አድርገው ሲወደ ላይ ከፍ አድርግልኝ ትንሽ። ፈለገ ብታወርደው ብታወጣው ምንም አዲስ ነገር አይፈጠርም። መስጠት አይችልም እሱ ቃል በቃል ራሱ ተናግሯል። ኢየሱስ ምን ትፈልጊያለሽ አላት የሚለው በመንግስትህ እነዚህ ሁለት ልጆች መንግስት ማለት ምንድን ነው? መንግስት እያለችው እኮ ነው ያለችው። መንግስቱ የኢየሱስ ክርስቶስ መንግስት የት ነው? በሰማያት ነው። በጣም ጥሩ። ያን በሰማይ ላይ ያለውን መንግስት እሱ መስጠት አይችልም። በቃ አቅም የለውም። ዛፍ ትጋራፍ ታወራለህ። በቃ ይሄ ነው ማለት አያችሁ ተረ እሺ እሱ እንደሚሰጥ ደግሞ ነው ልናገር። ና ተተካ የቅድሙን ጥቅስ አንተ ታነሳ አይፈለከው ነው አውራ በል ምን ነበር ያልኩት? ይኸውልህ እዚህ መጀመሪያ የኔን ጥቅስ ግዛ ጋር ሄደ አላመልክልኝም። እያንዳንዱን ቀጨም ብያረክ የወያላ ቋንቋዎቻቸውን እዛ እሱን ስትገረፍ ታወራለህ። ሙዚቃ ማስረጃ አይሆንም። ሙዚቃ መጽሐፍ ቅዱስ ማስረጃ ማለት ጊዜ አይባልም። ይህ ማስረጃ ኢየሱስ ዮሐንስ 14 ቁጥር 2-3 አካባቢ እኔ እሄዳለሁ በአባቴ ዘንድ ስፍራን አዘጋጅላችኋለሁ፣ እመጣለሁም እወስዳችኋለሁም አለ። ግን ለማን ያለው? ላመኑት ዋስም እየሆነ ነው፣ ቃልም እየገባላቸው ነው። ላመኑት በእኔ እመኑ፣ በአባቴ እመኑ፣ ልባችሁ አይታወክ። እዚህ ጋር ግን ቆይ አንተ ያልክበትን ቦታ ልንገርህ። እዚህ ጋር ሴትዮዋ መታ ልጆቿን በቀኝና በግራ ኢየሱስ የአባቴን ትእዛዝ ሊፈጽም እንጂ የኔን ትእዛዝ ፍቃድ ላደርግ አልመጣሁም አለና የአባቴን ፍቃድ ግን ልጁን አይቶ ለተቀበለ የዘላለም ሕይወት እንዲያገኙ ነው አለ። ስለዚህ የአባቱ ትእዛዝ ምንድን ነው? አባቴ ጋር ነው ሰጪው አባቴ ነው አለ። የአባቱ ትእዛዝ ደግሞ ሊሰጥህ የሚያዝ ልጁን አይተህ አምነህ ተቀብለሃል አልተቀበልክም፣ እዚህ ጋር ነው ጨዋታው እኮ። እሱን እኮ ስለመቀበል እኮ ጥያቄ የለንም እኮ። አብሽር መሲሁን መቀበል እንዳውም ትክክለኛ ነገር ነው ብለን እኮ ነው የምናምነው። እሱን ስለማምለክ ነው አሁን ጥያቄው። ግን መሲሁን መቀበል አንድ መረጋጋት፣ ይሄ መስጠት የሚባለውን ነገር በዛ ላዘጋጅላቸው ይሄዳለሁ ምናምን፣ ይሄ ነቢያቶች የሚያደርጉት ነገር ነው። ዋስትና የሆንልና እነርሱ እያልክ ነው አሁን። ይሄን ላደረገ እያልክ ነው አያርላ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን በጣም በርካታ ቦታ ላይ ይሄን ላደረገ እኔ ጀነትን ዋስ እሆንለታለሁ ይላሉ። የሚገርም እኔ ገነትን ዋስ እሆንለታለሁ እንዲህ ላደረገ ብለው በርካታ ስራዎችን ገልጸውልናል። እሳቸው ናቸው ማለት ነው የገነት ባለቤት አስገቢው። ጭራሽ እንዳውም አንዴ ተረጋጋ፣ እባክህ ልጨርስ። ልክ እንዲሁ የትንሣኤ ቀን እጃችሁን እያያዝኩኝም ወደ ገነት አስገባችኋለሁኝ ብለው ተናግረዋል ቃል በቃል። እሺ ገነትን የትንሣኤ ቀን ራሴ ከፍቼ ነኝ የማስገባቸው ብለው ተናግረዋል። ይህን እንዲህ አይነት ቃላቶች እየፈለፈልን ከአምላክ ጋር ማስተካከል ነቢያቶችን ስህተት ነው እኮ ነው የምንላቸው። አንበሲው ተናገረውን ይሄን የተነገርከኝ ቃል ሁሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ቃል በቃል አሳይሃለሁ። የትንሣኤ ቀን ወደ ገነት እኔ ራሴ እያያዝኩኝ ያስገባቸዋለሁ ብለው ተናግረውናል። አንድ ሁለተኛ የትንሣኤ ቀን ገነትን እኔ ራሴ ከፍቼ ነው የማስገባቸው ብለው ተናግረዋል። ሶስት ይሄን ላደረገ ሰው እኔ ገነትን ዋስ እሆንለታለሁ እያሉ ተናግረዋል። አነ ዳሚኑን አልጀና ሊመን ሐፊظ ሊሳነሁ ወፈርጀሁ ነቢ ሰለላሁ ዐለይሂ ወሰለም ከተናገሩ መካከል ወርቻል ከአንደበቱ የሚወጣውን ክፉ ንግግር ለቆጠበ ሰውና በብልቱ የሚሰራውን አጸያፊ ዝሙት ለተቆጠበ ሰው እኔ ገነትን ዋስ እሆንለታለሁ ያሉ ነቢ ሰለላሁ ዐለይሂ ወሰለም። አምላክ ናቸው ማለት ነው አይደሉም? አያርላ ይህን አምላክ በእርሳቸው በኩል ያወረደውን ህግና ስርዓት ሲፈጽም ጊዜ ሰው የዛን ገነትን ያገኛል። ይህን ዋስ የሚሆነው ማን ነው ከተባለ ይሄ ነብይ ነው። የአምላክን ህግና ስርዓት ስለተቀበለ እርሱ ገነትን በእርሱ ትምህርት እንደሚያገኙ የመግለጹ ያንን ከሰሩ የአምላክን ትእዛዝ ከፈጸሙ እንደሚያገኙ ይናገራል። ገነትን አስገባችኋለሁ ብሎ ቢናገር ኢየሱስ ክርስቶስ አምላክ የሚያደርገው ነገር አይደለም ራሱ። ምክንያቱም ነቢያቶች ትውልዶቻቸውን እየያዙ ወደ ገነት ያስገባሉ ብለን እናምናለን። ይወጣል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የትንሣኤ ቀን ፈኡድኺልኩም ኢለል ጀና ነው፣ እኔም እያያዝኩኝ ወደ ገነት አስገባቸዋለሁ እያንዳንዳቸው ብሎ ተናግረዋል። ሌላ ነገር ምንድን ነው? በእግዚአብሔር የሚመኑ በእኔ የሚመኑ ብሏል ኢየሱስ ክርስቶስ ነው ያልከው አይደለ? ቅድም ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አምላክ ይሄን በመጽሐፍ ቅዱስም ላይ በቁርአን ላይ ልክ እንዲሁ ይናገራል። የሚገርም መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር የሚመኑ በነቢያቱ የሚመኑ ይላል።
ቆይ ኢየሱስ ክርስቶስ ነብይ ብቻ ሳይሆን ጌታም ነው። በቃ መሐመድ ቆይ ቅድም የተናገርከው ቃል ያ ሁሉ እና አስተርሰ ቆይ እኔ ዋስ ሆነላቸዋለሁ ወደ መንግስተ ሰማያት አስገባላቸዋለሁ ነው። ግን በእኔ እመኑ ብሏል። ብሏል። ስለዚህ ከኢየሱስ ክርስቶስ ኮፒ አድርጎ መሆኑን በምን አውቃለሁ? ከኢየሱስ በኋላ ነው የመጣው። ከኢየሱስ ክርስቶስ በኋላ ኮፒ አድርጎ መሆኑን በምን አውቃለሁ? ምክንያቱም ስለ ኢየሱስ ክርስቶስ ራሱ ነብዩ መሐመድ እንደሚመጣ እንደሚፈርድ ይናገራል አይደል? ከሱ ኮፒ አድርጎ ቢሆንስ በምን አውቃለሁ? ላስረዳሽ። አንደኛ በክርስቶስ ማመን ሲባል ምን ለማለት ነው? ቅድም በደንብ ተነግራችሁ ነበር። ዮሐንስ ራሱ ይናገራል። ክርስቶስ መሆኑን የማያምን እያለ ይናገራል። ኢየሱስ ክርስቶስ መሆኑን አላመኑም ነበር አይደል? በዘመኑ የነበሩ አይሁዶች ይህን ታውቃለህ? ይህ አላመኑም። እነዛ ፈሪሳውያኖችም ጸሐፎችም ሁላቸውም ክደውታል፣ አስተባብለውታል። ምን መሆኑን? ክርስቶስ መሆኑን። ክርስቶስ ማለት የተቀባ የተመረጠ ማለት ነው። አሁን ይሄን ስለካዱ በክርስቶስነቱ ስለማመን እንዳለ መጽሐፍ ቅዱስ ያወራል። ምክንያቱም ቃል የተገባው በነቢያት አንደበት ክርስቶስ መሲሁ ይመጣል የተባለው እርሱ ነበርና፣ ይሄን ስለካዱ እርሱን በክርስቶስነቱ እንዲያምኑ እግዚአብሔር ደግሞ አምላክ እንደሆነ እንዲያምኑ ነው እየተናገረ ያለው መጽሐፍ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየህ አይደለ? እቺ ናት የዘላለም ሕይወት። እቺ ናት ራሱ እንደሆነ አንድና ብቸኛ አምላክ አብ፣ እርሱስ ራሱ ኢየሱስ ክርስቶስ እንደሆነ ማመን አለባቸው እነዚህ ሰዎች። አላህ በቁርአን ላይ መሲሁ ዒሳን ክርስቶስ ነው እያለ ይነግረናል፣ ወይም መሲህ ነው እያለ ይነግረናል። ለትውልድ ቃል የተገባው መሲህ ራሱ ነበር እያለ ይሄን እናምናለን። ገብቶሃል አይደለ? ክርስቶስ መሆኑን ምን ሐሰተኛ ነው ይላል። ጥያቄ አለኝ አሁን በተናገርከው። እሺ ጨርሰሽ። እቺ ናት እውነተኛ አምላክ መሆንን እንዲያውቁ እቺ ናት የዘላለም ሕይወት ያለው ኢየሱስ ነው አይደል? አይደለ? እሺ እንደዛ ከሆነ እኔን ያየ አብን አየ፣ እኔና አብ አንድ ነን አለ። ስለዚህ የማይታየውን አብ ደግሞ የሚታየው ወልድ ኢየሱስ ነው ግልጽ ያደረገው። ስለዚህ እርሱ ማን ነው? እርሱ ማን ነው? እቺ ናት የዘላለም ሕይወት። ስለዚህ የዘላለም ሕይወት እርሱ ራሱ ኢየሱስ እንደሆነ እግዚአብሔር ራሱ ይናገራል። አዳምጥ አንድ የዘላለም ሕይወት እያለ ያለው እውቀትን ነው። እሺ እውቀት እሱን አያስማማኝም፣ አያግባባኝም። እሱን አያግባባኝም። ሌላ ቦታ አይደለም፣ እዚያው ላይ ነው እውቀት እንደሆነ ማሳየህ፣ እዚያው ላይ። እሺ ፈጣሪ መሆኑን የሚገልጽበት ቦታ ልንገርህ፣ ላሳይህ። ቅድም ላልከው አንዴ ታስገባኛለህ። ቆይ አንዴ እችን ብዬ እድሉን እሰጥሃለሁ ማለት ኤልያስ፣ ይሄን ብዬ ይኸውልህ ፈጣሪ ነው ላልከው፣ ፈጣሪ ነው ላልከው አሁን ያነሳህን ጥቅስ እንጨርስና ትሄዳለህ። አብሽር፣ ከጥቅስ ወደ ጥቅስ መዝለል እና አይመቸኝም። አንድ ጥቅስ ካነሳ እሱን ጨርሱና ወደ ሌላ ትሄዳለህ። ችግሩ አንተ ታጣማለህ፣ ታዞራለህ ወደ ሌላ ነገር። እሱ እኮ ነው የሚያስጠላው። ችግሬ ምንድን ነው? ያለውን ስለምነግርህ ነው። አንተ በቁርአን ነው የምታምነው። ሺህ ጊዜ ኢየሱስ እኔ እመነኝ ቢል ራሱ ቢጽፍ ራሱ እዛ ጋር ጌታ ነኝ እመነኝ ቢል ሕይወት እያለ ያለው እውቀትን እንደሆነ ተናገርኩኝ። አይደለም ከራስህ ነው አልኩኝ። ላ አይደለም ከመጽሐፍ ነው ላሳየህ እያልኩ ነው። እሺ አሳየህ። ይህች ነች የዘላለማዊ ሕይወት የሚለው ምን እንደሆነ እንመልከተ። ያውና እዚህ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ተመልከት። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ አንተን አለ። ማንን ነው እንዲህ የሚለው ኢየሱስ? አንቱ የተናሳ አቤት ያውቀ እውነተኛ አምላክ ብቻ የሆነውን አንተን የላከኝን ትንሽ ቀና አድርግ፣ ትንሽ ቀና ወደ ላይ ቀና አድርግ። እዚህ ጋር እንትኖቹ በቃ እሺ። አምላክ አንተ ብቻ የሆነውን አንተን የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። ምን ይሉ ዘንድ አለ? ያውቁ ዘንድ ያውቁ ዘንድ አለ። ይህች ነች የዘላለም ሕይወት።
አንድ እውቀት ተገልጿል እዚህ ጋር። ያን እውቀት ሲያውቁ ጊዜ እነርሱ የዘላለማዊ ሕይወት ያገኛሉ። ምንና ምን ከተባለ አንደኛ ስለ አንዱና ብቸኛው አምላክ፣ ሁለተኛ ከዛ ከአንድና ከብቸኛው አምላክ የተላከ መልእክተኛ ስለሆነ ስለ ኢየሱስ ክርስቶስ። አየህ አይደለ? እሱ ምንድን ነው? እውነተኛ አምላክ ብቻ የሆንክ አንተን አለ። ማንን? አብን አይደለ? የላከውንም ኢየሱስ ክርስቶስን። ክርስቶስ ምንድን ነው? ከአንዱና ከብቸኛው አምላክ የተላከ መልእክተኛ ነው። ይህን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እንዴት ጋ እንጂ ና ይላል። እዚሁ እኮ ነኝ ያለሁት። ቀስ በል እንጂ ታወራለህ። ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ ያወቀና መሲሁም የአምላክ የዛ የአንዱ አምላክ መልእክተኛ መሆኑን ያወቀ ሰው ይሄ ሰው የዘላለማዊ ሕይወትን ያገኛል። አለቀ። የዘላለማዊ ሕይወት የሚገኘው በዚህ ትምህርት ነው። አንድና ብቸኛ የሆነ አምላክ አለ። የአንዱ አምላክ ደግሞ መሲሁን ክርስቶስን መልእክተኛ አድርጎ ልኮታል። ይሄ እንዲያወቀ ሰው የዘላለማዊ ሕይወት አለው ነው። ይሄ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ፣ እኔም ለእርሱ መልእክተኛ መሆኔን ያወቀ እርሱ የዘላለማዊ ሕይወትን ገነትን ያገኛል እያሉ ይናገራሉ። በየነቢያቱ ዘመን የሆነው አንድ አምላክ ብቸኛ አምላክ አለ፣ እርሱን ማወቅ እንዲሁም በዘመኑ የተላከውን መልእክተኛ እንደ መልእክተኛነቱ ማወቅ ይህ የዘላለማዊ ሕይወትን ያስገኛል። ላኢላሃ ኢለላህ ዒሳ ረሱሉላህ። አሁን ማውራት ትችላለህ። እሺ እንደዛ ከሆነ ግን እሺ እኔን ያየ አብን አየ። የተቀበለውን አባቴን የሚቃላለ ይሄን አፍርስ ነው የምትለኝ? አጥፋ ነው የምትለኝ? ከመጽሐፍ ቅዱስ እኔን ያየ እኔን የተቀበለ የዘላለም ሕይወት አለው እያለ እኔን የተቀበለኝ አባቴም ይቀበለዋል፣ እኔን የሚወደኝ አባቴም ይወደዋል እያለ እየተናገረ እቺ እውነት የዘላለም የማይታየው ያንን አምላክ ስለማናቀው ይኸው በሚታወቅ መንገድ መጣና እኔን ያየ አብን አየ። እኔን የተቀበለ የአብን መልእክት ተቀብሏል፣ የአብን ሐሳብ ተቀብሏል እያለ የተናገረ አንተ ግን በመላእክት መልእክተኛ ነው እያልክ ነው። አሁን ዋናው ምን መሰለህ? ጌትነቱን ነው አንተ እያስካድክ ያለው። መጽሐፍ ቅዱስ አንተ በምትለው ካለ መጽሐፍ ቅዱስን ብዙዎቹን ቃል እንሽራለን እንደዛ ከሆነ። ስለዚህ ጌታ መሆኑን ደግሞ እንትን ብዬ ነግሬህ እንትን ማለት ፈጣሪ መሆኑን ከፍጥረት ሁሉ በፊት ቅድሚያ እንደነበረ ነግሬህ በወጣ ሁሉ ደስ ይለኛል። አንዴ ከአንድ ጥቅስ ዝም አሁን በወጣ ፈርቶ ወጣ እንዳልባል አንድ ጥቅስ አንሳና ማን የሚለው እሱ ጋር አንግባባ። እሺ በቃ ኤልያስ ግባ። ግን ፈርቼ የትም አልሄድኩም አልወጣሁም። ምክንያቱም ስለማንግባባ። እሺ ኤልያስ አመሰግናለሁ። ደህና መጣህ። ዋናው ኤልያስ ደህና ነህ? ኤልያስ ነኝ። እግዚአብሔር ይመስገን። ክርስቲያን ነህ አይደለ? እና አዳምጫችኋለሁ። ያን አንዴ ተረጋጋ እንጂ ቀስ ልወጣ ስለ እሺ የሚያስቅ ነገር አለ አይደለም። ልወጣ ስለሆነ አንድ ጥያቄ ብቻ ወይም ደግሞ አንድ የተረዳሁትን ነገር ጥያቄ ያለህ በእስልምና አስተላልፌ ሲወራ ከነበረው ለመመለስ ፈልገህ ነበር። ላስመረጣምሽ ያው መጽሐፍ ቅዱስን ይዘህ ነው እየተነጋገራችሁ ያላችሁት መሰለኝ። ለዚህ ለጥያቄዎቹ መልስ ልትሰጥ ነው ማለት ነው አይደለ? ወይስ ስለ እስልምና መጠየቅ የምትፈልገው? አንተ ደስ እንዳለ መልስ ለመስጠት ነው። የገባኝን ያክል መልስ ለመስጠት ነው። ኢየሱስ ክርስቶስ አምልኮኝ ወይንም ተገዙኝ ያለበት ጥቅስ አለ? መልስ ያለው በጣም ጥሩ። ስለ ክርስቶስ ኢየሱስ ለማወቅ በመጀመሪያ አብን ማወቅ፣ ከዛ ቀጥሎ ደግሞ መንፈስ ቅዱስን ማወቅ፣ ከዛ ደግሞ ራሱ ጌታ ኢየሱስን ማወቅ ያስፈልጋል። ወደዚህ ምድር ጌታ ኢየሱስ ክርስቶስ ሲመጣ ያስተማረበት ጥቅስ አለ ወይ? እሺ ላውጣል። እሺ አንደኛ ዮሐንስ አውጣሽ። አንደኛ ዮሐንስ ምዕራፍ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ጥሪ አድርጓል፣ ተናግሯል። እኔ አንተን ደግሞ አንድ ጥያቄ ልጠይቅህ። አንተ ወንድ ነህ ሴት ነህ ብለህ ምን ትለኛለህ? ኢየሱስ ክርስቶስ አሁን ወንድነትህን አትጠራጠርም አይደለ? ጥያቄ ምንድነው? መልሱ ምንድነው? አንተ ወንድ ነህ ሴት ነው መልሱ።
አይደለም። እሺ አንደኛ ዮሐንስ አውጣሽ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 አውጣሽ። አንደኛ ዮሐንስ ላይ ኢየሱስ ክርስቶስ የተናገረው ጥቅስ አለ ራሱ። ይኸውልህ አንድ ነገር ልንገርህ። አንድ ነገር አትነግረኝም። ኢየሱስ ክርስቶስ አንደኛ ዮሐንስ ላይ የተናገረው ቃል አለ። ኢየሱስ ክርስቶስ አንደኛ ዮሐንስ ላይ የተናገረው አንድ ቃል አለ። እኔን አምልኩኝ ተገዙኝ ብሎ ጥሪ አድርጓል። በሐዋርያት መሰረት ላይ የተመሰረተውንና በነቢያት በክርስቶስ ኢየሱስ ላይ ያለውን ቃል ታምናለህ? እኔ ደግሞ ልጠይቅህ፣ ታምናለህ? መልስ የለም። ወላሂ ኢየሱስ ክርስቶስ አንድ ቦታ ላይ ተገዙኝ አምልኩኝ አለ። እሺ ይሄን የሚመልስ ክርስቲያን እኔ ያየ አበናየ ማለት ምን ማለት ነው? ወደ እሱ እንመጣለን። ምን ማለት ነው ወደሚለው ግን ኢየሱስ ክርስቶስ አምልኩኝ ተገዙኝ አላለም። አንተ ተናግረህ ክርስቲያን ሰዎች ሌላ ቦታ የለመዱት ነገር አለ። ነጽር ምናምን የሚሰሩ ልጆች ጋር የሆነ ጥያቄ ጠይቋቸውና እኛ ልጆች መልስ ሳይኖራቸው ሲቀር እኔና አብ አንድ ነን ብለዋል። ይሄ ምን ማለት እንደሆነ ታውቃለህ ይሏቸዋል። የእኛ ልጆች የዋህ ናቸው። ይሄዱና ይሄ ማለትማ እንደዚህ ነው ወደሚለው ተረት ይጎተቱላቸዋል። ለእኔ ጋር እንደዛ ይሰራው ነውር ነው። ከኔ ጋር ለጥያቄው መልስ ትመልስና ከዚያ በኋላ ስለዚያኛው ጥቅስ እናወራለን። ምክንያቱም ያ ጥቅስ ስለዚህ እያወራ አይደለም፣ ስለምናወራ ጉዳይ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ? ተገዙኝ ብሎ የተናገረበት ቦታ ላይ አለ ወይ? ያው ኤልያስ ኤሉንዳት ኤሉሻ ኤላላ የላ ኤልያስ የለም። በቃ ምን እናድርግ? ኤልያስ ቆሞ የነበረው መልስ እንዳለው ሰው ነውር ነው፣ የምር ነውር ነው። እንደሱ ጥሩ አይደለም። هذا مو زين. اوكي እሺና ይሄን ይመስላል። ለማንኛውም ባጭሩ የምነግራችሁ ነገር ምንድን ነው? እኛ ሌላውን አካል ዝቅ ከማድረግ እንዳይመስላችሁ። ወላሂ ስንናገር ጊዜ ብዙ ጊዜ ክርስትና የእምነቶቹ መሰረት ማስረጃ ያላቸው ስንል ጊዜ እንዳለ መሰረታዊ እኮ ናቸው። ደግሞ በጣም የሚያሳዝነው እሺ ቅርንጫፍ ነገር ምናምን ችግር የለውም፣ እሱ ማስረጃ አይኖረው። የሆነ ጥቅስ ተወስዶ በዚያ ላይ ተሽከርክረው ይመልሱ ስለ ቅርንጫፍ ነገር። በእኛ ጋር አለ ያመኮሱ። ለምሳሌ አህካም ባልሆኑ ነገራቶች ላይ፣ ህግጋት ባልሆኑ ነገራቶች ላይ ዑለሞች እስቲንባጥ እያደረገው ይሄ ሐራም ይሄ ሐላል የሚለውን ያወጡልናል። ችግር የለውም እሱ ቦታቸው አይደለ። ግን መሰረታዊ ስለ አምላክና ስለ እምነት በሚመለከት ጉዳይ ቃል በቃል መቀመጥ አለበት። ይሄ ነገር አምላክ ተገዛኝ ብሏል ወይ? አዎ ቃል በቃል ወአን ያዕቡዱኒ ይላል አምላክ አላህ፣ እኔን ተገዙኝ ይላል ቃል በቃል። ወኢያየ ፈዕቡዱን ይላል፣ እኔን ብቻ ተገዙ እያለ ይናገራል። እዛቸው አላረ እርሱ ማን ነው ብለን የምንጠይቅ ኢነኒ አነላህ ላኢላሃ ኢላ አነ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። አያቸው አይደለ? አምልኮ ጠርቶኛል ወይ አምልከኝ ብሎ ቃል በቃል አምላክ አላህ ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም፣ እኔም ብቻ ተገዙ ይህ ነው ቀጥተኛው መንገድ ይላል። ነቢያቶች ጋር ስንሄድ መሲሁ ራሱ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ ይላል መሲሁ። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ፣ አብርሃም ለህዝቦቹ አላህን ተገዙት እርሱንም ብቻ ፍሩት ይላል። ይዛቸዋል። ይህ ነው። ስለ ሃይማኖቱ ስንሄድ አምላክ ራሱ እኔ እስልምና እንደረገጥኩላችሁ እያለ ይናገራል። ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው ይላል። ያቸው ነቢያቶች ቃል በቃል እኔ ሙስሊም ነኝ እያሉ ይናገራሉ። ቃል በቃል ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ነቢያቶች ህዝቦቻቸውን ሙስሊም ሁኑ እያሉ ያዛሉ። ምን ይላል ያዕቁብ ዓለይሂ ሰላም? ወያዕቁብ ያ በኒ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ስለዚህ አምላክ ራሱ እስልምና እንደነገርኩላቸው ይላል። ልክ እንዲሁ ደግሞ ነቢያቶች እኛ ሙስሊሞች ነን ይላሉ። ልክ እንዲሁ ነቢያቶች ሙስሊሞች ሁኑ እያሉ ያዛሉ። ይህን ጥያቄ መጽሐፍ ቅዱስ ላይ ሄደን ብናስቀምጠው መልስ አለው ወይ? የለም። የሚመልስ ካለ መመለስ ይችላል። አንድ ቦታ ላይ እግዚአብሔር ክርስቲያን ሁኑ ብሎ አላዘዘም።
አንድ ነብይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ብሎ የተናገረ የለም። አንድ ነብይ መጽሐፍ ቅዱስ ላይ ህዝቦቹን ክርስቲያን ሁኑ ብሎ ያዘዘ የለም። የት ነው የምታገኙ ከተባለ በቁርአን ላይ ብቻ ነው። ነብያቶች መተው ቃል በቃል እኛ ሙስሊሞች ነን ይላሉ። ህዝቦቻቸውንም አደራ ሙስሊሞች ሆኑ ይላሉ። አምላክም ራሱ እስልምናን እኔ ራሴ ለነብያት ተደነገፍኩት እያለ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገፍኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን እያለ ይናገራል። እሺ ከላይ ያለው ልጅ ሰላም ብያለኝ። የተነሳ ማለው አላ ሰላም ነው። እንዴት ነሽ? አለን። እሺ ክርስቲያን ነሽ? እስልምና መቀበል ፈልገሽ ነው? እሺ የምለቀር እሺ أشهد أن لا إله إلا الله أشهد أن محمدا رسول الله ማሻአላህ። ከዚህ በኋላ ዳምጽሽ ስለሰለና አጠር ባለ መልኩ በዚህ ልንገርሽ። ከዚህ በፊት ተሳተሽ እሺ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዛትና መሰረት ነው። ይዛቻል ምን ማለት ነው ትርጉሙ ከተባለ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ነቢያቶች ሁሉ የትዕዛዝ ሁሉ መጀመሪያና ፊተኛ ብለው ያስተማሩት ይህ ወደ እስልምና የሚገባበት የሆነ ቃል ነው። ዛሬም ቢሆን እስከ ዘመኑ ፍጻሜም ቢሆን ከሰው ዘር መጀመሪያ ጀምሮ አምላክ ለነቢያት ሁሉ ያስተማረው ይህ ነው። አምላክ አንድና ብቸኛ እውነተኛ እንደሆነ ለህዝቦቻቸው ያሳመኗቸው ነበር፣ ያስመሰክሯቸው ነበር። በዘመኑ የተላከውን ነቢይ እንደ ነቢይ ደግሞ እንዲመሰክሩ ያደርጓቸዋል። በመሲሁ ዘመን ሰዎች እንዴት ወደ ኢስላም ሲገቡ እንደነበር አላህ በቁርአን ላይ ሲናገር ምን ይላል? በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትዕዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። በማን በኩል? በመሲሁ በኩል። ምን የሚል ትዕዛዝ? አን አሚኑ ቢ ወቢረሱሊ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ እመኑ፣ በላኩላችሁ መልእክተኛም እመኑ ተባሉ። ቃሉ አመና እነሆ አመንን አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን እንመስክር አሉ ይላል። ስለዚህ የሙስሊምነታቸው ማስመስከሪያ የሸሃዳ ቃል ምን ነበር? በአንዱ አምላክ ያምናሉ፣ በተላከው መልእክተኛም እንዲሁ ያምናሉ፣ ይቀበላሉ። ይህን ለማለት ፈልጎ ነበር መሲሁ በአምላክ የሚመኑ በእኔ የሚመኑ ሲል ጊዜ ጌታቸዋል። አይ እሱም አምላክ መሆኑ ማመን ነው ብላችሁ እንትን አላቸው። ለአምላክ አላህ ስብሐነ ወተዓላ በእኔ የመኑ በመሲሁ መኑ ይላቸው ነበር። በቀደሙትም ነቢያት ምን ይልላቸው ነበር? አላህ በቁርአን ላይ ሲናገር ፈአሚኑ ቢላሂ ወሩሱሊሂ ይላል። በሱረቱ ኒሳ የመጨረሻው ገጽ ላይ ምን ይላል? በእኔ በአምላካችሁ እመኑ በመልእክተኞቼም እመኑ ይላል። አምላክ ናቸው ወይ? ላ አይደለም፣ መልእክተኝነታቸውን ነው። በነቢ ሰለላሁ ዐለይሂ ወሰለም ጊዜ ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ እመኑ በእርሱም በመልእክተኛ በሙሐመድ እመኑ ይላል። በምንድን ነው የምናምነው? መልእክተኛ እንደሆነ ማለት ነው፣ አምላክ እንደሆነ አይደለም። ከእርሱ ጋር እመኑ እመኑ ብሎ ስላስቀመጠው ብቻ አምላክ ነው ማለት አይደለም። ያ አካል እኔ መልእክተኛ ነኝ እያለ እየተናገረ ጭራሽ አንተ አምላክ ነህ ብለን ልንክረው አይገባም። መሲሁ ቃል በቃል መልእክተኛ የተላከ እንደሆነ ከተናገር ኸላስ እንደገና እሱን ወደ አምላክነት ከፍ ማድረጉ እርሱ ያላስተማረውን ትምህርት በእርሱ ላይ መፍጠር፣ ይሄ በእርሱ ላይ ክህደትን ከመፍጠር ነው የሚቆጠረው። እንደአጠቃላይ ይህ የሸሃዳ ቃል አሁን ወደ እስልምና ሰው ሲገባ ጊዜ የሚመሰክርበት የሆነ የምስክር ቃል ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በተቀበለበት ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ይህን አላህ በቁርአን ላይ ራሱ ቃል በቃል ይናገራል። ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል።
ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውዬው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል። ይሄ ነው ትልቁ ጸጋ እዚህ ዓለም ላይ ለኃጢአታችሁ ሁሉ ምህረትና ስርየትን ማግኘት። ይሄም የአንድ አምላክነትን ስትመሰክሩና ስታምኑ የምታገኙት የሆነ ጸጋ ነው። ለኃጢአታችሁ ሁሉ ምህረትን ታገኛላችሁ። ሌላኛው ነገር በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ተስፋ ሰጥቷል ወይ እስልምና ከተባለ አዎ፣ በጣም በርካታ ቦታ ላይ አምላክ አላህ ራሱ በቀጣዩ ዓለም የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። በዚያም ላይ የገነትን ጸጋ ሊያጎናጽፈን ቃል ገብቷል። ማስረጃ ሱረት ሉቅማን የመጀመሪያው ገጽ ላይ አላህ ምን ይላል? ራሱ ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩት ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ የአሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የነ ለሁም ጀናት ይላል። ጠይቀ ታስተምርሻለች፣ መስገድ ትጀምራለች። ከሌለች ደግሞ ከላይ ዛህራ የምትለዋለች ፎሎ አድርጊያትና እሷ የምትማሪበትን ግሩፕ ታስገባሻለች፣ ታስተምርሻለች። ሶላትን ከዚያ ትጀምሪያለሽ። ከዚያ በኋላ እስላማዊ ትምህርቶችን የምትማሪበት ግሩፕ ትገቢያለሽ። እስላማዊ ትምህርቶችን እየተማራችሁ በዚያ ላይ የሚገኘው ትእዛዝ መፈጸም፣ ህይወታቸውን እስከ ፍጻሜ ድረስ ማሳለፍ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ከሞት በኋላ ወደ ገነት ሊያስገባችሁ ቃል ገብቷል። ራሱ እንደ ዳናችሁም በቁርአን ላይ ቃል በቃል ነግራችኋል። ያ ማለት የምትድኑበትን መንገድ እንዳያዛችሁ ቀድ አፍለሐል ሙእሚኑን ይላል አላህ። ቃል በቃል ምእመናኖች በእርግጥም ድነዋል ይላል። 4 ነጥብ። ቀድ አፍለሐ አልሙእሚኑን አማኞች በእርግጥም ዳኑ ይላል። እሺ ዛህራን ፎሎ አድርጊያት። እሺ እህት ከላይ ዛህራ የምትለዋለች። እሺ ጥያቄ ያለ ካለ መጠየቅ ይችላል። የዛኔ ልክ ከገባ በኋላ ወደ መስጂድ ይገባል። እናንተ ልትሰግዱ በተዘጋጃችሁበት ሰዓት ለአንዱ አምላክ ልትሰግዱ ይገባል አሉ። የዛኔ ትንቢት እየተናገሩ የሚገርማቸው እርሱን ከመውደዳቸው የተነሳ ምን አሉ? ወዲያው እንደምንገናኝ ከእርሱ ጋር ሲናገሩ ጊዜ ገና ስንገናኝ አደራ መሲሁን ስታገኙት የዛኔ የእኔን ሰላምታ አድርሱ አሉ። በትንቢታቸው መካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ ሰላም አሉ። የማርያምን ልጅ መሲሁን ከእናንተ የሚያገኝ ሰው አደራ የዛኔ የእኔን ሰላምታ ለእርሱ ያድርሰለት አሉ። ነቢያቶች በመካከላቸው ወላሂ በጣም ይዋደዳሉ፣ በጣም ይከባበራሉ። ስለ እርሱ ትንቢት በጣም ብዙ ተናግረዋል። ልጨርስላቸው፣ የተወሰነ ነው የምነግራቸው፣ ሰዓት እየደረሰ ነው። ከዚያ በኋላ ይገባል አሉ። መሲሁ በጣም የተናነሰ አካል ነው፣ ሙተዋዲዕ ነው፣ ዝቅ የሚል ነው፣ ራሱን ከፍ ከፍ የሚያደርግ አይደለም። ልክ እንደገባ መስጂድም ምን ትላላችሁ? እና መሲሁ አሰግደን ብላችሁ የዛኔ አክብራችሁ ቦታውን ትለቁለታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አሉ፣ ኢነሃ ኡቂመት ለኩም፣ ይህ ለእናንተ ነው ኢቃም የተደረገውና እናንተ ናችሁ የምታሰግዱት ይላችኋል፣ ይለቅላችኋል አሉ። ከዚያ እናንተ ታሰግዳላችሁ። ወዲያውም ሰግደው እንደጨረሰ ይወጣል አሉ። ወዴት? ሐሰተኛውን መሲህ ፍለጋ። እዛ ያሉ አማኞች ሁሉ እርሱን ይከተሉታል። ከዚያ በኋላ እናንተም በዚያ ዘመን መሲሁን ትከተላላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያ መሲሁ የሚመራው በምንድን ነው ከተባለ በቁርአንና በሐዲስ ነቢ ሰለላሁ ዐለይሂ ወሰለም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። በቁርአንና በሐዲስ የሚያስተዳድራቸዋል አሉ። በእርሳቸው በተሰጣቸው ህግና ስርዓት ትውልድን ይመራል። ይፈርዳል ሲባል ሰምታችኋል። በቁርአንና በሐዲስ ለሰዎች ያስተዳድራል ማለት ነው። አንድ መንግስት ለሀገሪቱ ይፈርዳል አይደል? ያስተዳድራቸዋል። ከዚህ አንጻር ነው ማስተዳደርን አስመልክቶ ነው ይፈርዳል የሚል የመጣ አላህ ነቢያቶችን በቁርአን ላይ ወአኒሕኩም በይነሁም ይላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፍረድ ይላቸዋል። ፍረድ ማለት ምን ማለት ነው? አስተዳድር ማለት ነው። መሲሁ የዛኔ በቁርአንና በሐዲስ ያስተዳድራቸዋል፣ ይመራቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ያ ነው የአመራሩን ስርዓት ለእርሱ እንለቃለን፣ እንወደዋለንና እናከብረዋለንና ነቢይ ነውና መልእክተኛ ነውና ነቢይ እያለ በመካከላችን ማንም ሰው መጥቶ ቀጥ ብሎ እንዲመራ አንፈቅድምኛ። ያ ነቢይ ነው ሊመራ መሲህ እውነተኛው መሲህ ይገድለዋል። በእርሱ እጅ ነው እንዲጠፋ የተወሰነው። ለምን ከተባለ እነዚህ አይሁዶች እውነተኛውን መሲህ ዒሳን ክደውት ነበር። አላህ ስብሐነሁ ወተዓላ ያንን ሐሰተኛውን መሲህ አይሁዶች የበላይነት ተጎናጽፈንበታል ያሉትን ሊያስገድለው ስለወሰነ በእርሱ አላህ ስብሐነሁ ወተዓላ ቀድሞ መሲሁን አዘጋጀው፣ አነሳው። የዛኔ የዘመኑ ፍጻሜ ከመድረሱ በፊት ይወርድና ይህን ሐሰተኛው መሲህ ይገለዋል። አያችሁ አይደለ?
ከዚያ በኋላ መሲሁ ወደ እውነተኛው መንገድ ሰዎችን ይጣራል። አንዱን አምላክ በብቸኝነት እንዲያመልኩ የዓለምን ህዝብ ይጠራል። የሚገርማችሁ አምላክ አላህ ስብሐነሁ ወተዓላ ለመሲሁ ቃል ገብቶለታል። ምን? ጠላቶቹን ሁሉ ከእግሩ የዓለምን ህዝብ ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዚያኔም እርሱም ሁሉም ትውልድ ለአንዱ አምላክ ይገዛሉ። የዛኔ ፍጻሜው ይሆናል መሲሁ ዒሳ ዓለይሂ ሰላም። ከዚያ በኋላ የዓለምን ህዝብ ሁሉ ለአንዱ አምላክ እንዲገዙ ያደርጋቸዋል። ወላ የብቃ ፊ ዘማኒህ ኢለልኢስላም አሉ ነቢ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን ኢስላም እንጂ ሌላ ማንም አይኖርም አሉ። ወላ ዩዕበዱ ኢለላህ አሉ። አንዱ አምላክ እንጂ ሌላ ማንም አይመለክም በእርሱ ዘመን አሉ። ሁሉን ጠላት ከእግሩ ስር ሊያደርግለት ቃል ገብቷል። አላህ በቁርአን ላይ አንተንና አንተን የተከተሉህን የዛኔ የዘመኑ ፍጻሜ ከመድረሱ በፊት ግን የበላይነትን በጠላቶችህ ላይ አጎናጽፋለሁ ብሎታል። ማናቸው ጠላቶቹ? አንቀበልም መሲህነቱን ብለው የካዱት አይሁዶች የዛኔ ከእግሩ በታች ይሆናሉ። ሁሉን ጠላቶችን ከእግሩ በታች ካደረገለት በኋላ እርሱ ደግሞ ከሁሉ በላይ ይሆናል። መሲሁ ያ ማለት ከጠላቶቹ በላይ ይሆናል፣ ያሸንፋቸዋል፣ ድል ያደርግባቸዋል። ያን ድል ካጎናጸፈው በኋላ አምላክ አላህ ሱብሓነሁ ወተዓላ የዓለምን ህዝብ ሁሉ ለአንዱ አምላክ እንዲገዙ ያደርጋል። ለአንዱ አምላክ እንዲገዙ ካደረገ ሙስሊም ካደረገ በኋላ ሁላቸውም መሲሁ የዛኔ ፍጻሜ ይሆናል፣ ይሞታል እንደማንኛውም ሰው። ይሄን ይመስላል ልጆች። አነስና ዛህራሉ ቀጥሉላቸው። መግሪብ ደረሰ ከኔ ጋር። እሺ እሱ ኡስታዝ ጥያቄ ያለኝ አባ ኡስታዝ እኔ ልጠይቅ። ተረጋጉ አንዴ። እዚህ አንድ ነገር ከእስልምና ነው የወጣው። ቆይ አንዴ፣ አሁን ሁሴን ሊሰግድ ነው። እሺ ሲመጣ ተቀጥላለሁ። አነስም ፎሎ አድርጉት። እዚህ ያላችሁ ሁላችሁ 1800 ሰዎች አነስም ፎሎ አድርጉት። ባረከላሁ ፊኩም። አነስ ካለ ቀጥል ከወገኖች ጋር የሚመችህ ከሆነ ዛሩ አንድ አንድ ተቀጥል መራ ይመቻል። ተቀጥል አንዴ። እሺ መርሐባ። እሺ ጥያቄያችሁን ቀጥሉ። እሺ ጠይቅ። አነስ ይሰማል? ቆይ መጀመሪያ የቀደመህ ወንዴ ስለሆነ ወንዴና ከዛ ቀጥሎ ብሩክ ትቀጥላለህ። ወንዴ ምንድነው ጥያቄ? ከእስልምና ነው የወጣሁት። ከወጣሁ ገና 2ኛ ዓመቴ ነው። ተው በትክክል ከእስልምና ነው የወጣው? አዎ። ምን አልሽኝ? ምን አልከኝ? ምን አልሽኝ? አይ እስልምና ላይ ስኖር ይሄን አክልም አይደለም፣ ግን አንድ ቁርአን አውቃለሁ። ለምሳሌ እስከ አንድ ጁዝ አማ የተሳሉን ምናምን ቁም ነገር ጅማ ያሉ ሰዎች ያውቃሉ። ወንድ ኪንግ አቤት አቤት። እሺ አርካኑ ሶላት ስንት ናቸው? እስኪ ስለ ሶላት ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። አርካኑ ሶላት ስንት ናቸው? 5 ናቸው። አይደለም ተሳስተህ። 5ቱ ወቅት ሰላት ለምሳሌ አልጠየቅኩም። እሱ ቆይ እሺ ዋጅባት ሶላት ስንት ናቸው? ወንዴ ይሰማሃል? የዋጅብ ሰላት 5 አይደሉም? አሁን ለምሳሌ ጠዋት ሱቢ 2 ረካ አለች አይደለም? እስከዚህም እውቀት የለኝም፣ ግን ስለ እስልምና አንድ ራሴም ጠይቁ ጥያቄ አይደለም። ማንኛውም አልመለስካቸውም። እሺ ከእስልምና እንደተወጣ ያደረጋት ምንድነው? በቃ አንተ አልመለስካቸውም። ስህተት ነው እሱን ተው። አሁን ጅማ አካባቢ ነው የምኖረው፣ ብዙ ሰው ያውቃል። እናት አባት ቤተሰቦቼ እንዳለ ሙስሊም ናቸው። እንደተወጣ ያደረገህ አንድ ነጥብ ንገረኝ። ምንድነው? አንደኛ ነጥብ ከእስልምና እንደወጣ ያደረገኝ ነገር መጀመሪያ እስልምናን ካየ ነው። እነዚያን ከመለስንልህ ወደ እምነት ትመለሳለህ። እንዳንደክም ለጥያቄዎች መልስ ከሰጠሁ ከእስልምና እንድትወጣ ያደረገውህን ወደ እስልምና ትመለሳለህ። እመለሳለሁ። ኦኬ አንድ ያዛል አድርግና እንቀጥላለን። الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا
እሺ ጥያቄ ምን ነበር? ከእስልምና ልትታደርገን አንደኛ እስኪ አንደኛ ከእስልምና እንደወጣበት ያደረገኝ ነገር ትንሽ ታሪኩ ብዙ ነው። ግን እኔ የሆነ ጥያቄ አለኝ። የሆነ ማዘር ታማ ነበረ በየሆነ ሰዓት እና እዚሁ ጅማ አካባቢ ነው የምኖረው። ሰው አሰርቶባት ምናምን ማለት ነው። ከዛ እዚህ ሼህ አብደላ የሚባል ላይ መስጂድ የሚያሰግዱ አሉ። ብዙ ጊዜ መድኃኒት እናመላልሳት ነበር እና ያ ነገር እየተሳካ አይደለም። ለኔም ደግሞ በቃ በጣም ከባድ ጊዜ ነበር እና ከጓደኛዬ የሆነ እንደ መድኃኒት ነገር አይነት ቤተክርስቲያን እዚህ የሆነ ሚካኤል ቤተክርስቲያን አለ እዚሁ ጅማ ነው እና ከዛ እዛ ወሰድኩኝ። ወጣ ዳነች። በቃ አንደኛ ነገር መዳን የሚባል ነገር አለ በሃይማኖት አንድ በል። ሁለተኛ ነገር ደግሞ ስለ ሃይማኖቱ ማጣራት ጀመርኩኝ። እኔ ድሮ ማውቀው በቀብር ስትጠየቅም እንደዚህ አይደለም፣ በቀብር ትጠየቃለህ የሚባል ነገር አለ። አሁን ማረቡከ ማዲኑ ከምናምን አውቃለሁ። እስልምና ያደኩበት ነገር ነው። እንድትወጣ ያደረገህ ነጥብ አንሳ ነው የተባልከው። ከይቅርታ ጋር እንደወጣ ያደረገኝ 4 ነጥብ ምንድነው? እስልምና በፊት አለ ካልከኝ ማስረጃ የት አለ? ማስረጃ አሁን ከድጃ ናት አንድ ብላ የተቀበለችው ከእስልምና እንድትወጣ ያደረገህ ነጥብ የትኛው ነው? የትኛውን ቁርአን አንብበህ ነው? የትኛውን ሐዲስ አንብበህ ነው ያልተቀበልከው? የቁርአን አንቀጽ ወይንም ሐዲስ ሙስሊም እንደነበርክ እየተናገርክ ነው ወይንስ እምነት አልባ ሆነህ አሁን ጥያቄዎችን እንዳዲስ እየፈጠርክ እየጠየቅክ ነው? ከቁርአንና ከሐዲስ ላይ ከእስልምና እንድትወጣ ያደረጉህ ጥቅሶች ወይንም አስተምሮት የትኛው ነው? ጥያቄ ተፍጠር እዚህ ጋር እናውቃቸዋለን። እነሱ ጥያቄዎች አስተምሮቱ ነገርኩኝ እኮ እስልምና በፊት አለ የሚል ቃል የለም። በቃ አሁን ድሮም ልክ ጁማ የለም ለስሚል በቁርአን ላይ የለም የለም አይደል? ምክንያቱም ቁርአን ነው። በቃ ሰው በቁርአን ነው የሚያምነው አይደል እንዴ? በቁርአን ነው ሁሉም ሰው የሚያምነው። ከቁርአን ውጪ ሌላ አይነት ነገር የለም። ዋሽተሃል። በቁርአን ላይ ከነብዩ መሐመድ በፊት እስልምና ያስተማረን የለም እያለ ነው። ቁርአን ላይ ነፋለ ማስረጃና ሳይህ አሁን ከየት ነው የምታሳየኝ? በቁርአን ላይ ብለህናል አይደለ? ራስህ አሁን በቁርአን ላይ እናሳየህ የቀደሙት ነብያት ሁሉ ሙስሊሞች እንደነበሩ አነሳ እንዳውጣው እንዴ። በቁርአንማ ልታሳየኝ ትክክል አይደለም እኮ። ስለዚህ ሙስሊም አልነበርክም ማለት ነው። የቁርአን ተከታይ አልነበርክም። እሺ የቁርአን ተከታይ ነህ ብለህ የምትቀበለኝ ከሆነ መጀመሪያ የወረደው ቁርአን ይቅራ ነው አይደል? አዳምጥ። ለምን ተዋሻለህ ታዲያ? በቁርአን ውስጥ አንብቤ አላገኘሁም ከነብዩ መሐመድ በፊት አይደለም። እኔ የኔ ጥያቄ አልገባኝ መሰለኝ። እኔ ቁርአን ላይ መጀመሪያ የወረደው ይቅራ ነው አይደል? ይቅራ ሙሉ ቁርአን ይቅራ ነው ወይንስ ሌላም አለ? እሱም ብቻ ነው አንብቤ ነበር። እስከ ሱረቱል በቀራ ከቁላላ ልክ እስከ ሱረቱል በቀራ አለ ያ ቁርአን አይደል እንዴ? አውቃለሁ እኮ የናክል የጠፋኝ ነገር የለም። ግን እኔ የሚል ምን እንደሆነ ታውቃለህ?
ወይ በሙሉ ቁርአን ውስጥ ባነበብከው ውስጥ እስልምናን የሰበከ ነብይ ያለ የለም ከነብዩ መሐመድ በፊት? በቁርአን ከሆነ አልቀበልም፣ ግን ያለ ቁርአን ሌላ ካመጣኸኝ ይቀበላለሁ። ምክንያቱም በፊት ቁርአንን ተቀብያለሁ። ቁርአን ደግሞ የወረደው ወንድ ነብዩ በቁርአን ላይ የለም ብለህ ቅድም ተናግራለህ። አልተናገርክም። ለምን ተዋሻለህ? ምን እስልምና ታዲያ በቁርአን እንዴት? አሁን ለምሳሌ አንድ ጥያቄ ልጠይቅ። እሱ አዳም ተልከውን በቁርአን ውስጥ አንብቤ እስልምናን ከነብዩ መሐመድ በፊት ያስተማረ እንደሌለ አገኘሁኝ እያልክ አልተናገርክም? እንዲቀድም ከቁርአን በፊት ነው ያልኩኝ። ቁርአን አሁን ለምሳሌ ሙሐመድ ላይ ነው። ምክንያቱም ላኢላሀ ኢለላህ ሙሐመድ ረሱሉላህ ብለህ አይደል የምትቀበለው? እሺ አይደለ? ውሸታም አጭበርባሪዎች ናቸው። በቁርአን ውስጥ አንብቤ አንድም ከነብዩ መሐመድ በፊት እስልምናን የሰበከ አላገኘሁም ማለት እናሳየህ ስንለው አይ ከቁርአን አልፈልግም ማለት። ለምን ታፍራላችሁ በእምነታችሁ? በእምነታችሁ ለምን ታፍራላችሁ? አይ እኔ ክርስቲያን ነኝ ብሎ ቢጠይቅ ቅድም አስተናገድኩት እኮ መለስኩለት። ሌላም ጥያቄ ብትጠይቅ ነው እንደዚህ መዋሸት አይቻልም። ከኛ ጋር ማጭበርበር አይቻልም። አዲስ ጥያቄ እየፈጠረ እንደሆነ እየተረድቻለሁ። በመጀመሪያ አላስኬደችውም። እናቴ ታማ ጸበሎ ስጃት ምናምን ይሄ እንደማያስኬድ ስለሚያውቀው ምን አለ? በእስልምና ውስጥ ስህተት ስላገኘሁ አለ። በእስልምና ውስጥ ስህተት አገኘሁ የሚለው ሰው ከእስልምና ወጣሁ የሚለው እስልምና ላይ ለጠየቀው ጥያቄ አጥጋቢ መልስ ሳያገኝ ጊዜ መሆን አለበት። ስለዚህ በቁርአን ውስጥ እስልምናን የሰበከ ከነብዩ መሐመድ በፊት አላገኘሁም ቢል አንድ ሰው ትክክል ነው። እርሳቸው ብቻ ከወሩ የሰበኩት እንዴት የእርሳቸው ብቻ እምነት ሊሆን ይችላል? አንዴ ልቀጥል። ቀጥሉ ልጆች ልስገድ። አነስም ፎሎ አድርጉት 2100 ሰዎች ቀጥል። ብዙ ማስረጃዎች ነቢያት ኢብራሂም ሁሉ ነቢያት ሙስሊም ነበሩ። ምንም የሚያከራክር ነጥብም አይደለም። አንድ ሰው ሙስሊም ከነበረ አክቹሊ የሚያየው ቁርአንን ስለሆነ ቁርአን ላይ ደግሞ ሙስሊም አልነበሩም ብሎ ማለት ድፍረት ነው። ራስ ትልቅ ድፍረት ነው። ሙስሊም እንደነበሩ ብዙ ማስረጃ አለና ማለት ነው። አሮን አለ አሮን ኦኬ፣ እኔ ጋር በጣም እንትን እያለ ነው። እስኪ ትንሽ ልቆይና ምናልባት ከቀደም ጀምሮ በጣም እየተገናኘ ነው። አይሰማሽ? ኦኬ፣ አሁንም እየተቆራረጠ ነው እኔ ጋር። እሺ በቃ ሌላ ትንሽ ጠብቁኝ፣ እዚሁ ሳልወጣ ማለት ነው። ገና በተስተካከለ እንቀጥላለን። ክርስቲያኖች ግቡና መልስ ሰጣላችሁ ማለት ነው። ጥያቄ አለ እንዲሁም ደግሞ መጠየቅ ትችላላችሁ። ግቡ ክርስቲያኖች ካላችሁ ማለት ነው። ክርስቲያኖች ካላችሁ ገስት ላኩ። ኦኬ ፋሩቅ አለ አሎ። ሰላም አለይኩም ሰላም ካላችሁ የሰውላችሁ መስጠት የሚችሉ ሰዎች ካላችሁ يوم يخرجون من الأجداث سراعا كأنهم إلى نصب يوفضون خاشعة أبصارهم ترهقهم ذلة ذلك اليوم الذي كانوا يوعدون.
አነስንና ፋሩቅን ፎሎ አድርጓቸው። እዚህ ያላችሁ ፋሩቅንና አነስን ፎሎ አድርጓቸው። ብዙ ነው የምትጠቀሙት እና የሚፖስቱት ቪዲዮ አለ። በተለይ ፋሩቅ በጣም ብዙ ቪዲዮዎችን ይፖስታል እና ሪፖስት አድርጉላቸው፣ ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው። በጣም ነው የሚደክሙበት ቪዲዮውን ደግሞ በዛ ላይ እና ፎሎ አድርጓቸው። እኛ ካላገዝናቸው ማን ነው የሚያግዛቸው? እኛ ፎሎ አድርገን እንድናበረታታቸው فما تنفعهم شفاعة الشافعين فما لهم عن التذكرة معرضين كأنهم حمر مستنفرة فرت من قسورة بل يريد كل امرئ منهم أن يؤتى صحفا منشرة كلا لا يخافون الآخرة كلا إنه تذكرة فمن شاء ذكره وما يذكرون إلا أن يشاء الله هو أهل التقوى وأهل المغفرة. سمع الله لمن حمده الله سمع الله لمن حمده
الله